ድር በክፍል 39 እንግዲህ ወይዘሮ ሞርዚና የአቶ አምነን ድብቅ ወንድሙን ወደ ቤት እንዲመጣ አድርጋለች ማለት ነው። ቤሊን ደግሞ በዚህ በኩል ከአምነን ለመራቅ ብላ ውጭ እየሄደች ትገኛለች። ምክንያቱም አምነን አሁን ላይ ከአብሮ አደጉ ጋር ጊዜ እያሳለፈ ስለሆነ በዛ ነገር ደግሞ ቤሊን በጣም እየተናደደች ትገኛለች። እውነት ለመናገር አምነን ልጅቷን እንደ አብሮ አደግ እንጂ እንደ ፍቅረኛ አይደለም ማየት። ወይዘሮ ሴማ ግን አብሮ አደጉን ያመጣችለት አንቺ ለአምነን የምትገቢ ሴት ነሽ፣ እዛ ቤት ያሉ ሴቶች ሁሉ ለአምነን የሚገቡ አይደሉም፣ በጣም ወሬያምና ለጥቅም ብለው እየቀረቡት ናቸው በማለት ነበር እሷን ያመጣቻትኝ። እሷ ደግሞ በጣም የተንቀለቀለች ናት ማለት ነው። እንደ ቤልን አይደለችም። ሲጀመር ሁላቸውም ከቤሊን ጋር ሊወዳደሩ አይችሉም። ከቤሊን የሚለያቸው ነገር እንግዲህ ጸባያቸው ነው። ቤሊን በጣም ለሰው የምታስብ ሰው ናት። ሌሎቹ ግን ራስ ወዳድ ናቸው። እንግዲህ ከዚህ በፊት ጄሪ ከደረጃ እንደገፈተረቻት እያወቀች ግን ለአምነን ብነግረው ምናልባት በእኔ ምክንያት ይጣላሉ። እሷ እየወደደችው ግን ጄሪና አምነን እንዲጣሉ አልፈለገችም ማለት ነው። እናም አቶ አምነን የተቀየማትን ለምን ጄሪ ከደረጃ እንደገፈተረች አልነገርሽኝም በሚለው ነገር ነው የተቀየማት። እኔ ያልነገርኩ አንተ ብዙ ችግር ስላለብን እንዳትጨነቅ ብዬ ነው ብትለው፣ እሱ ግን ሊረዳት አልቻለም። ይህንን ምክንያት አድርጎ ከእሱ አሩቋል ማለት ነው። ቤሊንም ጄሪ ከቤት እንደተባረረች ስትሰማ እንደውም በጣም ነው ያዘነችው። እንዴት እንደዚህ ሆነ? በእኔ ምክንያት ነው ይሄ የሆነው። እኔ ባልናገር ኖሮ እንደዚህ አትሆንም ነበር። እዛ ስትል ማሪያ ደግሞ ሲጀመር እሷ ለአቶ አምነን የምትገባ ሴት አይደለችም፣ ለአቶ አምነን በፍጹም አትመጽነውም ነው ያለቻት ማለት ነው። ቤሊን ግን በጣም ነው ያዘነችው። ጄሪ ከዚህ በፊት እንግዲህ ቤሊን ከቤት እንድትባረር እየጣረች ነበረ ማለት አምነን እና ቤሊን እንደሚዋደዱ ስለምታውቅ ከዚህ በፊት ልብሷን የራሷን ልብስ ከቤሊን ሻንጣ ውስጥ አድርጋ ቤሊን ሻንጣ ውስጥ ልብስ ያለ ልብሴን ሰርቃኛለች፣ ብቻ ብዙ ነገር ብላ ቤሊንን ከቤት ለማባረር ይፈልጋ ነበረ። ግን ቤሊን ብዙ ነገር አድርጋት ይህንን ነገር ለአቶ አምነን አልተናገረችባትም። ምክንያቱም እኔ ብናገርባት የሰው ሕይወት ይበላሻል ብላ ቅድሚያ ከራሷ ይልቅ ለሰዎች ቅድሚያ ትሰጣለች ማለት ነው። ስለዚህ ቤሊን ከሁሉም ሴቶች የሚለያት ይሄ ነው። ሌሎቹ ሴቶች ለጥቅማቸው ብለው ምንም ነገር ያደርጋሉ። አሁን ማሪያ ከቤሊን ጋር አልፍ ተጋብታለች ማለት ነው። ቤሊን ደግሞ ምንም እየተፋለመች አይደለም። ምክንያቱም የአምነንና የማሪያን ቅርበት ስታይ በጣም እየቀናች ስለሆነ አሁን ላይ እነሱን ላለማየት ወደ ውጭ መሄድ መርጣለች ማለት ነው። ምክንያቱም ማሪያ አንድ እዛ ቤት የመጣችው አምነንን ለራሷ ለማድረግ ነው። በቅርቡ የአምነን ሚስት ሆናለሁኝ፣ ሁሉም ሰው የአምነን ሚስት ብሎ ይጠራኛን እያለች ትገኛለች። ወይዘሮ ሴማም ሆን ብላ ነው ያመጣቻት። ምክንያቱም አንድ ትንሽ ለአምነን የምትገቢው እዚህ ቤት ያሉ ሴቶች በሙሉ ለአምነን አይገቡትም ብላ ነው ያመጣቻት። እንግዲህ አምነን እስካሁን ድረስ ጓደኛው እንደሆነች እና ዝም ብለው ማለት አብሮ አደግ ጓደኛው ናት በሚለው ነው አብረው ጊዜ እያሳለፉ ያሉትኝ። እሷ ግን የምታስበው በሌላ ነው ማለት ነው። እንደውም ከዚህ ቤት በቅርቡ ሰርግ አለ ሲል እሷ የጠበቀችው የእሱና የእሷን ሰርግ ነበር ማለት ነው። ምንም ነገር ሳታወራው በፊት ሰርግ ጭራሽ እንዲያደርግላት ጠብቃ ነበር ማለት ነው። ስለዚህ ሁላቸው የሚፈልጉት አምነንን ለጥቅም ነው ከቤሊን ውጭ ማለት ነው። ቤሊን እና አምነን ግን ሁለታቸውም ይዋደዳሉ፣ ግን ደግሞ በእልህ ምክንያት እየተራራቁ ነው የሚገኙት ማለት ነው። በዛ ላይ አሁን ጄሪ ስትሄድ ማሪያ በመካከላቸው ገባች። አምነንም እንግዲህ ማሪያን አርቆ ቤሊንን ማቅረብ ይችል ነበር። ከዚህ በፊት እንግዲህ ከቤሊን ጋር ያልተግባቡበት ነገር እሱ ቤሊንን ለማናደድ ብሎ ጄሪ መርጦ ነበረ። ቤሊንን እየወደዳት ግን ጄሪ ናት የኔ ምርጫ ብሎ በእልህ ምክንያት የማይሆን ነገር ውስጥ ገብቶ ነበር ማለት ነው። የማይወጣው ነገር ውስጥ የማይፈልገው ህይወት ውስጥ ገብቶ ነበር ቤሊንን ለማናደድ። አሁንም ያን ነገር እየደገመው ነው የሚገኘው ማለት ነው። ማሪያ ሆን ብላ ቤሊን ለማናደድ ከአምነን ጋር የምታደርጋቸው ነገሮች ሁሉ ደስ አይልም። እሷ ደግሞ ወደ ውጭ እየሄደች ትገኛለች። ከእንግዲህ በኋላ ሲጀመር እኔ እናንተ ምንም አያገናኘንም። በመጀመሪያ የአምነን ወንድም ማለት ነው አዲሱ ወንድሙ እንግዲህ አምነን ወንድሙ እንደሆነ አያውቅም፣ ግን ወይዘሮ ሞርዚና ደብቃ ነው ያመጣችው። ምክንያቱም አምነን ማወቅ የለበትም ብለው ማለት ነው። ሲጀመር አምነን ወንድሙ እንደሆነ ቢያውቅ ይሻለው ነበር። ምክንያቱም አምነን አሁን ምንም ጥፋት አላጠፋም። ግን ይሄ ልጅ እንደውም እኔ የተደበቅኩት እኮ እናቴ እሱን ስለወለደች ከሌላ ነው የተወለደው የተባልኩ ተደብቄ ከሰው ሳልቀላቀል እንደፈለግኩ ሳልሆን እኔ አድጌ፣ እሱ ግን እንደዚህ በተንጠለለ ቤት ውስጥ እንደፈለገ የሆነ አድጓል። ስለዚህ እኔ ያየሁትን ህይወት እሱም ያያታል እያለ ነበር ማለት ነው። እዚህ ጋር አምነን ምንም ጥፋት የለበትም። ምክንያቱም ጥፋተኛም ከሆነ እናቱ ናት እንጂ አምነን ምንም ጥፋት የለበትም። ስለዚህ እናቱ ብላደረገችው ነገር ሁሉ አሁን ላይ አምነን ዋጋ እየከፈለ ይገኛል ማለት ነው። አንዳንድ ጊዜ የአባት ዕዳ ለልጅ ወይ ደግሞ ያው የቤተሰብ ዕዳ ለልጆች ይተርፋል ይባላል እና አምነን ላይ የሆነ ያለው ያ ነው ማለት ነው። ከዚህ በፊት እንግዲህ ዳፊን የምትባል ሴት ከእነሱ ቤት ተገላ ነበረ እና
ልጇ መጥታ የተበቀለችው አምነን ነው። ቤቱን በማቃጠል እንዲሁም ድርጅቱን በማክሰር ብዙ ነገር እያደረገች አምነንን እየጎዳችው ነበረ። አሁን ደግሞ የዘጋ ወንድሙ ተደብቆ አምነን አሁን የሚያውቀው ነገር የለም። ሲጀመር እናቱ ከሌላ ወልዳ እንደደበቀችው ምንም የሚያውቀው ነገር የለም። ስለዚህ እሱ ጥፋተኛ አይደለም ማለት ነው። መጠየቅም ካለባቸው ቤት የደበቁት ሰዎች ወይ ደግሞ እናቱ ናት ተጠያቂ ልትሆን የምትችለው። ግን እሱ አሁን ላይ አምነንን ለመበቀል ነው የመጣው ማለት ነው። ሁሉም ንብረት እኔ እካፈላለሁ፣ እናቴ ሞታለች። ስለዚህ ልጅ ደግሞ እናቱ ስትሞት ንብረት መካፈል አለበትኝ እና በቅርቡ ከዚህ ድርጅት ውስጥ ድርሻ እንዲኖረኝ አድርጊ፣ ካለበለዚያ ሁሉንም ነገር እናገራለሁ። እንደውም ይህንን ቤት በስሜ ካላደረኩት በቅርቡ ጠብቂ እያለ ወይዘሮ ሞልዚናን እያስፈራራት ይገኛል። ከዚህ ሁሉ ግን ወይዘሮ ሞልዚና ለአቶ አምነን ወንድሙ እንደሆነና እናቱ የደበቀችው እንደሆነ ብትነግረው ነገሮች ላይ ይበላሹ ይችሉ ነበር። ምክንያቱም አምነን ያቀርበዋል። ይሄኛው ወንድሙ ያሳለፈው ነገር ስለሚያሳዝን ያው ከቤተሰብ ተለይቶ ያም ደግሞ የእሷ ልጇ እንደሆነ እንዳይታወቅባት በሚል ከእናቱ ከወንድሙ እርቁ ስላደገ ጥላቻ አድሮበታል ማለት ነው። ግን አምነን ላይ ጥላቻ ሊኖረው አይገባም ነበር። እንደውም አምነን በጥሩ አቀባበል ነው የተቀበለው ማለት ነው። እንዴት አክስቴ እንደዚህ አይነት ወንድም እስከዛሬ ድረስ ትደብቅኛለሽ እያለ ነበር። የአክስቱ ልጅ ሆኖ እንኳን እንደዚህ ካለ የእናቱ ልጅ እንደሆነ ቢያቅ እንዴት እንደሚናደድ አስቡት ማለት ነው። እንደውም ችግር የለውም በእናት ራሱ ባንገናኝ ጥሩ ጥምረት ይኖረናል፣ አብረን ስራዎችን እንሰራለን እያለ አምነንን እያናደደው ነው ማለት የሚናገረው። በጣም በውስጡ እየተኮሳተር ነው። አምነን ደግሞ በቅንነት እንደ ወንድሙ ቀርቦ ነው የሚያወራው ማለት ነው። እሱ ግን በውስጡ በጣም መጥፎ ነገሮችን እያወራ ነው። ለእሱ ያለው ጥላቻ ፊቱ ላይ ይታያል ማለት ነው። ምክንያቱም እሱ የሚያስበው እናቴ እሱን ባትወልድ ኖሮ እኔን ከሌላ ነው የተወለደው ብላ አትደብቀኝም ነበረ። እሱ እንዳይከፋ ብላ ነው እኔን የጨቆነችኝ። እኔም በሌላ በውጭ እንዳድግ ያደረገችው ከሌላ ወልዳ መጣችው ላለመባል እኔን ግን እሱን በስርዓት አሳድገዋለች። ስለዚህ እኔ ያሳለፍኩትን ህይወት እሱም ያሳልፋታል ብሎ እንግዲህ የእናቱን እንግዳ ለሱ እናቱን ያልተበቀላትን በቀል ወንድሙን ሊበቀል ነው የተነሳው ማለት ነው። በቀል ግን ጥሩ አይደለም። ከዚህ ሁሉ ወንድሙ እንደሆነና እንዲሁም ደግሞ እናቱ ደብቀው እንደሆነ ቢነግረው ምናልባት አምነን ይበልጥ እንደውም ንብረቱን ሁሉ ሊሰጠው ይችል ነበር። አሁን ላይ እንደውም አንተ ወንድሜ ከመጣልኝማ አብረን ከድርጅቱ እንሰራለን ሲለው እኔም ራሱ የምፈልገው እሱን ነው እያለ ነበረ። እኔ የምፈራው ሁሉም ነገር በሱ ነው። ከዛ ምን ከድርጅቱ ወይ ደግሞ ከሀብቱ ውጭ እንዳያደርገው ነው ማለት ነው። እንደዚህ አይነት በጥላቻ የተሞላ ሰው በጣም መጥፎ ነው። ምንም ነገር ከማድረግ አይቆጠብም። እንግዲህ ከቤት አንድ አዲስ ታውቀውታን እስካሁን ድረስ ቤሊና አልታወቃትም ነበር። ከውጭ ስትመጣ ሌላ ያልታወቋት አዲስ ሰው መጣች። ቤሊን እባላለሁ ብላ ነበር ታሄዳቸው። እንግዲህ ያየት አስተያየት በጣም መጥፎ ነው። ምግብ ቀርቦላቸው እየበሉ እና ይህ ምግብ በጣም አሪፍ ነው። የአቶ አምነን ባለቤት ወይዘሮ ማሪያ መሰለኝ የሰራችው ሲል እንግዲህ ማሪያ ጎበዝ ናት ነው ያለው ልጁ አምነን ማለት ነው። ምንም አላለም። ከዛ ግን ቤሊን ተናዳ ተነስታ ስትሄድ ይሄኛው ወንድሙ እሺ በቃ እኔም እጅል ተቀብሎ ቤሊን ተከትሏት ሄዶ ነበር። ቤሊን እንግዲህ ከክፍሏ ወዳ እያለቀሰች ነበር ማለት ነው። እሱ እንደዛ ስላለ የአቶ አምነን ባለቤት ማሪያ ስለመሰለችው ነው እሱ እንደዚህ ያለው እንጂ አውቆ አይደለም ማለት ነው። ላይ ቤሊና አምነን እንደሚፋቀሩ አያውቅም። እንደውም ቤሊና አምነን እንደሚፋቀሩ ካወቀ እልክ ነው የሚገባው። በቃ እሷን ለራሴ አድርጌ እሱን እጎዳዋለሁ ብሎ ስለሚያስብ ማለት ነው። እና ሄዶ ምንድነው ምን ሆነሽ ነው? አይ ምንም አልሆንኩም፣ ትንሽ አሞኝ ነው። አሞሽ ከሆነ መድኃኒት ላመጣልሽ እችላለሁ፣ ግን ደግሞ ብቻሽን መሆን የለብሽም። ምክንያቱም ብቸኝነት ምን ያህል ከባድ እንደሆነ እኔ አውቃለሁ። ነገርኩ እኮ እኔ ብቻዬን ነው መሆን ፈልገው፣ ውጣልኝ፣ ግን ስለጠየቀኝ አመሰግናለሁ እያለችው ነበር። እንግዲህ እሱም እሷ ጋር ቆይቶ ምንድነው ልጅ አምነን ወንድምህ እኮ ቆየ፣ አይ አያቴ የመታጠቢያ ቤት ሄዶ ይሆናል እያለ ነበር። አምነን ግን ከቤሊን ጋር የነበረው አምነን ቤሊን እንደማይፈቅራት ይሄኛው ወንድሙ ካወቀ ለል ብሎ ቤሊን እንደውም ይቀርባታል ብዬ ነው የማስበው። አሁን ቶሎ ብሎ አምነንና ቤሊን አንድ ላይ ካልሆኑ የአምነን ወንድምና ቤሊን ይቀራረባሉ። ምክንያቱም አሁን ቤሊንና አምነን ስለተጣሉ ማለት ነው። እንደውም አምነን ድጋሚ ወደ እሷ ክፍል ሲሄድ ከእንግዲህ በኋላ ወደ እኔ ክፍል እንዳትመጣ እና ደግሞ እየወጣች ነው ሰሞኑን፣ የት ነው የምትሄጂው? የት እንደሚሄድ ለአንተ ማስረዳት የለብኝም። እራሴ ሰላም የማገኝበት ማንም የማላይበት ቦታ ነው የሚሄደው። ቆይ ቤሊን ከመቼ ወዲህ ነው እንደዚህ አይነት ሰው የሆንሽው? ሁሉም ሰው እኮ በክፉ ጊዜ የሚወጣው ጸባይ ያለው። ስለዚህ ምንም አልሆንኩም፣ ምንም አልተቀየርኩም። እና ሚስት እንዳትቆጣ ከዚህ ክፍል ብትወጣ ይሻላል፣ ሚስት ቅር እንዳይላት። ምን ማለት ነው? እንዴት ነው የምትናገሪው? ነገርኩ አምነን፣ ከእንግዲህ በኋላ እኔ ሚስጥረኛ ብዬ የምጠራ ቤሊን አይደለሁም። እኔ እንግዲህ አዲሷ ቤሊን ነኝ።
የአንተ አፍቃሪ ቤሊን ሞታለች ብላ እንግዲህ አምናን እየተናገረችው ነበር በንዴትና በቅናት። ምክንያቱም ከማሪያ ጋር ባለው ነገር በጣም ስለቀናች ነው አቶ አምናን እንደዛ ስትናገሩ የነበረው እንጂ ከልቡ አይደለም። ወይዘሮ ዛራ ጋር ሄዳ እንዴት ናቸው ልጄ ከአምነን ጋር እንዴት ሆናችሁ? ከእንግዲህ በኋላ የአምነን ስም እንድታነሽብኝ አልፈልግም። ምክንያቱም አምነን ከእንግዲህ በኋላ ለእኔ ፍቅረኛዬም አይደለም እኔም አይደለም። እንደውም እና ዛራ እኔና አንቺ ስናወራ የአምነንን ስም እንዳታነሽብኝ ያለቻት ማለት ነው። ምን የኔ ልጅ ምን ሆነሽ ነው? ሲጀመር አምነን የኔ የሚሆን ሰው አይደለም እና እኔና አምነን አንድ ላይ መሆን አንችልም። ስለዚህ እረስቸዋለሁ። ይሄን ነገር ደግሞ ለእሱ ነግሬዋለሁኝ። አይ የኔ ልጅ እንደውም አንድ ታሪክ ልንገርሽ ብላ ወይዘሮ ዛራ የሆነ ሀብታም ሰው ነበረ እና ሁለት ወዳጆች ነበሩትኝ። አንድ ቀን ግን ሀብቱ እንደጠፋ ነገራቸው በውሸት ለመፈተን ብሎ። የመጀመሪያው ሰው አብሮት ሆነ፣ ሌላው ሰው ግን ትቶት ሄደ እና በችግር ጊዜ የምትርቂ ከሆነ ከባድ ነው፣ በችግሩም ጊዜ በጥሩም ጊዜ አብረሽ መሆን አለብሽ ብላ ምክር እየሰጠቻት ነበረ። ምናልባት አሁን የተሹ ሰውዬ በሌላ ቀን ሊያስፈልግሽ ይችላል። ቤሊን ግን ምንም በቃ ምክንያቱም በአምነን በጣም ተስፋ ቆርጣለች። ከዚህ በፊት በጀሪ ምክንያት ነበረ ጀሪ ስላለች አብረን መሆን አንችልም ብላ፣ አሁን ደግሞ ማሪያ መታለች ማለት ነው። ማሪያ ደግሞ በጣም ደቃቃ እና ደግሞ በጣም የሆነች ከባድ ሰው ናት። አይውልሽ ከአምና አጠገብ እንድትደርሽ አልፈልግም። እንግዲህ በኋላ አምነን ማናቸውም እንድትጎዱት አልፈቅድላችሁም፣ ምክንያቱም እኔ ያለሁለት እያለቻት ነበረ። እንግዲህ ማሪያ ይህን እንዳለቻት አቶ አምነን አያውቅም፣ ምክንያቱም ብዙ ነገር ትላታለች ለቤሊን። ቤሊን ግን እንዳላቱ አምነን አትናገርም ማለት ነው። እንደውም ከአምነን ጋር ሆና ቤሊን ወደ ክፍላቸው ጠርተዋት ማለት ነው። ይኸውልሽ ቤሊን አንቺ ግን ከሰው ጋር እየተቀላቀልሽ አይደለም፣ ከክፍልሽም እየወጣሽ አይደለም። ከዚህ ቤት እንግዳ አለ። ስለዚህ እንግዳው መከፋት የለበትም፣ ወጥተሽ መጫወት አለብሽ። እንግዳው መጫወት አለበትም። እኔ ጋር እኮ የሚያገናኘው ነገር የለም። እኔ ብቻ መሆን ስለምፈልግ ነው። አይ ወንድሜ በመምጣቱ ደስተኛ አትመስሊም እና ወንድሜን ደግሞ እንዲደብረው አንፈልግም። ወጥተሽ ተጫዎች ሲሏት ማለት ነው። እሱም እሺ ከጨረሳችሁ ልሂድ። ገና መጨረስኩኝ ስትል ማሪያ እኔ ጨርሻለሁ ብላ ትታቸው ስትሄድ ማለት ነው። ቆይ እንዴት ነው የሚያደርጋትኝ? ታያትኝ እንደፈለገች ትሆን ነው ያለው አምነን ማለት ነው። እንግዲህ አምነን በእነሱ እየቀናች እንደሆነ እስካሁን ድረስ አልገባውም ማለት ነው። ምክንያቱም እሱ ከማሪያ ጋር ምንም ነገር ስለማያስብ በእኔና በሷ እየቀናች ነው ብሎ አያስብም ማለት ነው። ግን እንደዛ ሲሆኑ እንደዛ ቅርበት ሲኖራቸው ያው ትቀናለች። ከእንግዲህ በኋላ እንደውም እናንተ አንድ ላይ መሆን አንችልም፣ የኔ ሚስጥረኛ ብላ የምጠራ ቤሊን የለችም ብላ አምነን ተስፋ ያስቆርጠዋለች ማለት ነው። እሱም ለቤሊን ፍቅር ስላለው እንዴት ነው የሆነ ሰው መተው እየፈለግኩ ግን ልተው አልቻልኩም ብሎ ለወንድሙ እየነገረው ነበረ። አይ ጊዜ ይፈተዋል ነው ያለው። እሱም ለምንድን ነው ማለት የተጨነቅ ተመሰለ ሲለው ምንም አይደለም፣ ግን የሆነ ሰው መተው እየፈለግኩኝ መተው አልቻልኩም። መተው እያለብኝ አውቃለሁ፣ ግን ውስጤ ፈቃደኛ አለሚያን ሰው ለመተው። አሁን ያች ሰው ቤሊና ብሎ ቢነግረው እልክ ነበር የሚይዘው። እንደውም በቃ እሷን የኔ አድርጌ ይበቀልሃለሁ። እንደውም ሜርሲ እየነገረችው ነበረ። ለመጀመሪያ ሜርሲ ከቤት አልነበረችም ነበርና ቤሊን ስትወጣ ቤሊን ውዴ ምንድን ነው ሰሞኑን በጣም እያማረብሽ ነው፣ ደግሞ መውጣት አብዝተሻል። እንደዚህ እኮ እንትን ይዘሽ ስትታይ እኮ የኤለን ተማሪ ነው የምትመስለው እያለቻት ነበር ማለት ነው። እናፈቅኳችሁ እንዴ ከውጭ ሂጅ ስለነበረ ከዚህ ቤት እኮ እኔ ለአንድ ቀን ራሱ ከሌለው እናፍቃቸዋለሁኝ። አይ ሜርሲ እውነትሽ ነው። የት ሄደሽ ነው ግን አንቺ? ራሴን ለማዝናናት ወጣ ብዬ ነበረ። እኔ ምልሽ ምን ተፈጠረ በዚህ አንድ ቀንና ሁለት ቀን በመውጣቴ? የተፈጠረ አዲስ ነገር አለ እንዴ? አዎ አዲስ እንግዳ መጥቷል። ማን ነው ደግሞ አዲስ እንግዳ? የወይዘሮ ሞርዚና ልጅ ነው። ወይዘሮ ሞርዚና ደግሞ ልጅ አላት እንዴ? አዎ እኛም ወንድማችንን ተቀብለነዋል። በአንድ ቀን ከወንድማችን ማለት ጀመርሽ? ልክ አንድ ሰው እንደተወለደ። አዎ ግቢና ተዋወቂው ብላት እንግዲህ እሺ በቃ ብላ ሂዳ እየተዋወቀችው ነበረ። እንዴት ነህ ቤሊን? ስላንተ ስትነግረኝ ለመታወቅ እንደዚህ እየቀነፍኩ ነው የመጣሁት። ምን ቤሊን ስለኔ የምነገረች? ሰው እንደምወድ ስለምታውቅ አዲስ እንግዳ መጥቷን ብላ ነው አይነገረችኝ። እና እንደጠበቅሽኝ ያገኘች? በጣም ከጠበቅኩ በላይ ነው ያገኘው። እና እንዴት ነው ወይዘሮ ሞርዚና እንደዚህ አይነት ልጅ እንዳላት አላውቅም ነበረ። ለማንኛውም አንተ በመምጣት ደስ እንደተሰኘው ሂጄ ልንገራትኝ ብላ እንግዲህ ተነስታ እሷም ከሳሎን ተቀምጣ ነበር። እሱም ድጋሚ ሂዶ ለምን ከዚህ ቤት ስላሉ ሰዎች አትነግሪኝም? ምን ልንገርህ? ለምሳሌ ከአንቺ ጀምሪ ምን አይነት ሰዎች ናቸው እና ስለዚህ ቤት ማወቅ ፈልጋለሁ። እሺ ስለ እኔ ያው እኔ በጣም ለሰው ማስብ ሰው ነኝ። ከዛ
ከእናት ጋርም ራሱ ከዛኛው ቤት ከተቃጠለው ቤት ሳለን እንደዛ አግዱና ሳለ እኔ ነኝ ስንከባከባት የነበረው አላለችም። ራሷ እኮ እንደዛ እንድታብዱ ያደረገቻት እና ስም ወይ ላደረግሽላት ነገር በጣም አመሰግናለሁ እያላት ነበረ። እንደውም እንደዛ እንድትሆን ምክንያቷ እሷ ናት እንደዛ ያደረገቻት ሜርሲ ናት ማለት ነው። አውቃ እንድታብዱ ያደረገቻት እንደዚህ በሰይጣናዊ መንገድ ሜርሲና ሲፈን ናቸው። ግን ይህን ነገር የምታውቀው ወይዘሮ ዛራ ናት። እያወቀች ግን ላታምነን እስካሁን ድረስ አልተናገረችም ማለት ነው። እሺ ሌላስ? ስለ ሌላ ሰው ንገሪኝ። መቼስ ወይ ስለ እናት እንኳን ላማልህ አልችልም። አይ ግድ የለሽም ስለ እሷም ቢሆን ንገሪኝ፣ ምክንያቱም ለብዙ ጊዜ ተለያይተን ስለነበረ። እሺ እናት እንግዲህ በጣም አስቸጋሪ ሰው ናት። ያው አሁንም ድረስ ህመሙ ለቋታን ብዬ አላስብም። በተለይ ስለ እኔ የሆነ ነገር ልታወራ ትችላለች። የህመሙ ጉዳይ ነው፣ እኔ ጋር ሲሆን ይብስበታል። አይ በጣም ደስ ይላል። አንቺ በጣም ከሌሎቹ የተለየ ሰው ነሽ እያላት ነበር ማለት ነው። እንግዲህ ሜርሲ ከሷ የሚያመልጥ ነገር የለም። የወይዘሮ ሙርዚና ልጅ እንዳልሆነ በቅርቡ ትደርስበታለች ማለት ነው። ምክንያቱም ከሷ የሚደበቅ ምንም ነገር የለም። ወይዘሮ ሙርዚና ግን በዚህ በኩል በጣም ተጨንቃለች። ምክንያቱም ከድርጅቱ እኔም ድርሻ እንዲኖረኝ እፈልጋለሁ ነው ያላት። እንዴት አሁን ማይተ ድርሻ ትጠይቃለህ? በዛ ላይ ገና አዲስ ነው የመጣው። እባክህን ተረጋጋ። ምን ይዤ ነው የምረጋጋው? እኔ አሁን ላይ ከዚህ ቤት ይህን ቤት ራሱ በስሜ ካላደረኩት አልቀመጥም እያለ ይገኛል። እንግዲህ በጣም ተጨንቃ ከወይዘሮ ዛራ ጋር ኩሽና ተቀምጣ እያወራች ነበረ። እንዴ ምን ነው ወይዘሮ ሙልዚና ምን ገጠመሽ? ስለ ድሮ ታሪክ እየነገረቻት ነበር። ወይዘሮ ዛራም ያንቺ ልጅ ሳለ እና የእኔ ልጅ ራሱ ጠፍታብኛለች ብላት ነግራት ያለ ገውዶች። እንግዲህ ድር በክፍል 40 ይሄን ይመስላል። በክፍል 41 እስከምንገናኝ ቸር ሰንብቱ።